ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። ለማይ ተመልካቾቻችን ይመጠናሉ ያላቸው መረጃዎች ዋና ዋና ነጥቦች በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህም በዓለም አቀፍ መድረክም ያላትን አሸማጋይነት ሚና ለማሳደግ የምታደርገው ሙከራ ጨምራለች። አንካራ ኢትዮጵያንና ሶማሊያን፣ ዩክሬንና ሩሲያን፣ ታሊባንና ፓኪስታንን በማሸማገል ረገድ ከፍተኛ ሚና ተጫውታለች። በሌላኛው ቀጠናዎችም ባላንጣዎችን ለማስታረቅ ጥያቄ ስታቀርብም ከርማለች። ፕሬዚዳንቱ በጉዟቸው እቅዳቸውን ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችባቸው የሰላም ጥረቶች ምን ውጤት አስገኙ? ምንስ ተግዳሮቶች ገጠሙት? በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርስዎ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። በቱርክ የሽምግልና ጥረትና ያጋጠሟት እንቅፋቶች ፕሬዝዳንት ሬፕስ ታይፕ ኤርዶዋን ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባሉ ተሰሚነትን አላት። በዓለም ዙሪያ በንግድ፣ በኢንቨስትመንትና በወታደራዊ መስኮችም ያለው ተጽዕኖ እየሰፋ በመምጣቱ ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥም አስተዋጽኦ እየጎላ መምጣት ላይ ነው። ፕሬዝዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ የቱርክ ተሳትፎ በዋና ዋና አሳሳቢ ዓለም አቀፋዊ ግጭቶች ላይ እና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ የተጠናከረ የመጣውን ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛው ምስራቅ ሀገራትን ትኩረትን በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢ ባለው ሁኔታ ውስጥም ዋነኛ ተዋናይ ወደ ሆኑት ሁለት ሀገራቶች በዚህ ሳምንት ጉብኝት ያደርጋሉ። በዚህ መሰረትም ፕሬዝዳንት ሬስፕ ታይፕ ኤርዶዋን ሰኞ የካቲት 9 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ጽህፈት ቤታቸው አስታውቋል። ፕሬዚዳንት ኤርዶዋን የቅርብ ወዳጅ የሆኑት ሁለት ሀገራቶች በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈራረሙም ተገልጿል። ምንም እንኳን ባይጠቀስም ሶስቱም ሀገራቶች ከሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነት እንዲሁም የሶማሊያ በሚመለከቱ ጉዳዮች ላይ ንግግር እንደሚኖርም ይጠበቃል። ቱርክ በሶማሌላንድ ጉዳይ ግንኙነታቸው እየሻከረው ኢትዮጵያና ሶማሊያ ስምምነት እንዲፈጽሙ አድርጋ ነበር። የቱርክ ባላንጣዎችን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ ሀገር ሆና እንድትታይ እንደሚያደርግም የሀገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ይህ አካሄዱ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርኩ ፕሬዝዳንት ሬስፕ ታይፕ ኤርዶዋን ባለፈው ህዳር ላይ ኒውስዊክ በተሰኘው የአሜሪካ ሳምንት መጽሔት ላይ በወጣ ጽሑፋቸው ሀገራቸው ግጭቶችን እንዲፈታ ለማድረግ ወደ ኋላ አለማለቷን ገልጸዋል። ፕሬዝዳንቱ ከካውካሳስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥም ቱርክ ግጭቶችን ፍትሐዊ ዲፕሎማሲያዊ መፍትሄ እንዲያገኝላቸው ከማድረግም እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ጽፈዋል። የውጭ ጉዳይ ሚኒስትር ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን በመያዝ ዓላማ እንዳላት ይገልጻሉ። የፕሬዝዳንቱ የኮሚኒኬሽንስ ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ ሀገር እንደሆነችም ይናገራሉ። ምንም እንኳን ይህ ትጋት ተደጋጋሚ ቢገለጽም ከቅርብ ጊዜ ወዲህ አንካራ አደራዳሪነት ሚናዋን ለመወጣት የምታደርገውን ጥረት እንቅፋቶች በዝተውበታል። የሩሲያና የዩክሬን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎቹ ጉባኤ ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና ኪየቭ መካከል የተደረጉ ንግግሮችን የተስተናገዱበት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻ ግን ውይይቱ ኦማን ውስጥ ተካሂዷል። ይህ የመንግስት ደጋፊ በሆኑት የቱርክ ተንታኞች ዘንድ ቁጣን ቀስቅሷል።
ቱርክ የትኞቹን ሀገራት አሸማግላለች? ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎችና በሰፊ ቀጠና ውስጥ ያሉትን ባላንጣዎችን አሸማግላለች። በሶማሌላንድ እውቅና ያሰጣል የተባለውን የአዲስ አበባና የሀርጌሳ ስምምነት መፈረምን ተከትሎ በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረውን ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሊያ ባለስልጣን መካከል የተካሄደውን ቀጥተኛ ያልሆነውን ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርኩ ፕሬዝዳንት ሬስፕ ታይፕ ኤርዶዋን መሃል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱ ሀገራትና አንዳቸው ለሌላኛቸው ሉዓላዊነትና ነጻነት እውቅና ሰጥተዋል። ሩሲያ በአውሮፓውያኖቹ 2022 የዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ የዩክሬንና የሩሲያንም ለማስታረቅ የተዘጋጀ በርካታ ዙር ድርድሮችን ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻ ንግግራቸው የተካሄደው በሰኔ 2025 ነበር። በቱርክ የተካሄዱት ንግግሮች ውስጥም የተወሰኑ ተጨባጭ ውጤቶችን አስገኝተዋል። ሁለቱ ሀገራት በርካታ የጦር እስረኞቻቸውን እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶችን ወደ ውጭ ለመላክ እንዲቻል ያደረጉት ስምምነቶች የተደረሱት ቱርክ ውስጥ ነው። አፍጋኒስታኑ የታሊባኑ አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆና የቀረበችው ቱርክ ነች። ኋላ ላይም በ2025 ንግግሩን ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥ በሚገኘው የፕሬዝዳንት ምክር ቤት ስር የሚተዳደረው የሊቢያው ራድ ሚሊሻና ሀገሪቱ የብሔራዊ አንድነት መንግስት መካከል ባለፈው መስከረም ላይ የተደረገውን የተኩስ አቁም ስምምነትም የተሳካው በቱርክ የስለላ ድርጅት ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስትም የተባበሩት አረብ ኤሚሬትስን ለፈጥኖ ደራሾች ኃይል ድሮኖችን እያቀረበች ነው የሚል ክስ ባሰማበት ወቅትም ኤርዶዋን ካርቱም እና አቡዳቢን ለማሸማገል ጥያቄ አቅርቦ ነበር። መገናኛ ብዙሃን ምን ይላሉ? የመንግስት ደጋፊ የሆኑ መገናኛ ብዙሃን ብዙውን ጊዜ የአመራር ዲፕሎማሲ አቅኚ ሲሉ ፕሬዝዳንት ኤርዶዋንን ያሞግሷቸዋል። ቱርኩንም ወደ ዲፕሎማሲ ማዕከልነትም እንደቀየሯትም ይገልጻሉ። ግጭቱ መፍትሄ የሚያገኝ ከሆነም የሚፈታው ኤርዶዋን ነው የሚል አገላለጽም የመንግስት ደጋፊ ተንታኞች ፕሬዝዳንቱን የአመራር ዲፕሎማሲ ለማወደስ ደጋግመው የሚጠቀሙበት መፈክር ሆነዋል። የመንግስት ደጋፊ የሆኑ የኒ ሻፊክ ጋዜጣ በግንቦት 25 ባተመው ጽሑፍ በኤርዶዋን መሪነት የሚከናወኑ ጥረቶችን ቱርክ ለቀጠናው ብቻም ሳይሆን ለዓለም አቀፍ ሰላም አስተዋጽኦ የምታደርግ ሀገር መሆኗንም ያሳያሉ ሲል ሀገሪቱ በዓለም ላይ ያላትን ከባድ ግጭቶችን ለመፍታት የምታደርገውን ሽምግልና አድንቀዋል። ሌላኛው የመንግስት ደጋፊ ጋዜጣ ሳባሃ ደግሞ በዓለም መሪ ፕሬዚዳንት ኤርዶዋን የተፈቱ ቀውሶችን ቱርክ ተመልካች ሳትሆን ሰላምን የምትፈጥር ሀገር ናት ሲሉ ጥር ላይ ባወጡት ጽሑፍ ተመሳሳይ አድናቆትን አቅርበዋል። የኤርዶዋን ዲፕሎማሲያዊ እርምጃዎችም ቱርክን ተከታይ ከመሆኑ ወደ መሪ ዓለም አቀፍ ተዋናይነት ቀይሯታል ሲሉም ጋዜጣው ይከራከራል። ቱርክ ከቅርብ ዓመታት ወዲህም ከተቀናቃኞቿ ጋር ያላትን መሻከር ለማርገብ የተከተለቻቸው ሰፊ የውጭ ፖሊሲ አሸማጋይነት ሚናዋን ለማሳደግ የምታደርገውን ጥረት ድጋፍ አድርገዋል። አንካራ ቀጠናዊ ተጽዕኖ ለማሳደር ያላት ፍላጎት ከዚህ ቀደም ከበርካታ ሀገራት ጋር ዓይንና ናጫ አድርጓት ቆይቷል። ይህ ፍላጎታም እንደ ግሪክ፣ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤሚሬትስ ያሉ ሀገራት ላይ ጫፍ የረገጠ አቋሞችን እንድትይዝ አድርጓት ነበር። ከቅርብ ዓመታት ወዲህም የተከተለቻቸው የተለሳለሰ የውጭ ጉዳይ ፖሊሲ በአንጻሩ ባላንጣዎችን ወደ አንድ ማምጣት የምትችል ፍትሐዊ አሸማጋይ ሆና እንድትቀርብም ክፍተት የሰጣት ይመስላል። ምን እንቅፋቶች አጋጠመዋል? ምንም እንኳን የቱርክ አሸማጋይነት ሚናዋ እየጨመረ ቢመጣም ሌሎች ተዋናዮች የሚያደርጉትም ተመሳሳይ እንቅስቃሴ እያበሳጫት ይመስላል። አሜሪካ ሰሞንኛ ሩሲያንና ዩክሬንን የማሸማገል ጥረትን ያስተናገደችው የተባበሩት አረብ ኤሚሬትስ ነች። ከሞስኮ እስከ ኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሁለቱንም ወገኖች አመስግኗል። መግለጫው ሁለቱ ሀገራት በተባበሩት አረብ ኤሚሬቶችና በሚደረገው ጥረት የምትጫወተው ሚና ላይ ያላቸውን መተማመን አጉልቶ አሳይቷል። ሌላኛው የመካከለኛው ምስራቅ ሀገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደውን የአሜሪካና የኢራን ንግግር አስተናግዳለች። ይህም ቱርክን ከጨዋታው ውጪ አድርጓታል። አንጋፋዋ ቱርካዊ ጋዜጠኛ ሙራት ዮቲኪያ በቱርክና በእስራኤል መካከል ያለውን ባላንጣነት አንካራ የአሜሪካንና የኢራንን ንግግር ለማስተናገድ ያደረገችውን ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችልም ይጠቁማሉ። ጋዜጠኛው በማሸማገል ጥረቶች ውስጥም እንቅፋት የሚሆኑ ጉዳዮች የቱርክንና
የኢራንና እስራኤል ግንኙነትን እንደሆነ ግልጽ ነው። ለእስራኤል አንካራ ይህን ያህል የምትታመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተው የማትችል የግንኙነት መስመር ነች ሲሉም ጽፈዋል። የአሜሪካና የኢራን ንግግር ቱርክ መካሄዱ ቀርቶ ወደ ሌላ ቦታ በመዘዋወሩ መንግስትን ደጋፊ ተንታኞችን አስቆጥቷል። ኢራን የቱርክ ቀጠናዊ መሪነትና ዲፕሎማሲያዊ ስኬትን ስለሚያስፈራት ንግግሩ ቱርክ ውስጥ እንዳይካሄድ ጠይቃለች የሚል ክስም ጭምር ቀርበዋል። የመንግስት ደጋፊዎች ሳቢያ ጋዜጣ አምደኛ የሆነው ኦካን ሙድሪሶግል ባሳተመው ጽሑፍ ኢራን ታሪክና የዘር ሉጋም ስቧታል፣ እንደዚህ ሲባል ለቱርክ ክብር ወይንም ቀጠናዊ ሚና መስጠት አልፈለገችም ብለዋል። እንዲህ አይነቶቹ አስተያየቶች ቱርክ ገንቢ ሚና ያላት አስታራቂ ሆና ለመታየት የያዘቻቸውን ግብ ብዙዎች አግስፎ እንደሚመለከቱት የሚጠቁም ነው። ምንም እንኳን ቱርክ ከቅርብ ጊዜ ወዲህ እንቅፋቶችን እያጋጠሟት ቢሆንም ይህንን ጥረቷን ግን እንደምትቀጥል ያመላክታሉ። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።